የጠዋት አነሳሳችን መላ ህይወታችንን መላ ዕለታችንን ይቀርጻል። እንደምን አደራችሁ። እንኳን ወደ ማለዳው ብርሃናችን በደህና መጣችሁ። ይህ ፕሮግራም ጠዋታችንን ለማድመቅ ልባችንን ለማጠንከር ሞቅ ሞቅ ለማድረግና ቀናችንን በግልጽነትና በተስፋ እንድንጀምር የተዘጋጀ ልዩ ስፍራ ነው። ዛሬ የመጀመሪያው ክፍላችን ነው። የምናነሳው ርዕስ ደግሞ ቀለል ያለ ግን ኃይለኛ ነው። የጠዋት አነሳሳችን መላ ህይወታችንን መላ ዕለታችንን ይቀርጻል። ብዙ ሰዎች ህይወቴ አልተሳካም፣ አልሆነልኝም፣ አልተሳካልኝም፣ እንዲያውጥምም ብሎብኛል ይላሉ። ለዚህም እድልን፣ ሰዎችን ወይም ሁኔታዎችን ይወቅሳሉ። ግን እውነተኛው ጥያቄ ይህ ነው። ጠዋታቸውን እንዴት ነው የሚጀምሩት? ጠዋታችንን እንዴት ነው የምንጀምረው? ከእንቅልፋችን እንደነቃን ወዲያውኑ ስልካችሁን ነው የምታነሱት? በፍርሃትና በጭንቀት ነው የምትሯሯጡት? ወይስ ቆም ብላችሁ ትንፋሽ ወስዳችሁ የዕለቱን አቅጣጫችሁን ትወስናላችሁ? የጠዋት ጊዜያችን ትናንሽ ደቂቃዎች አይደሉም። እነሱ የዕለታችን የአዋዋላችን መሰረቶች ናቸው። ቀኖቻችን ደግሞ ቀስ በቀስ የህይወታችን አካል ይሆናሉ። ጠዋት ላይ ወደ አእምሮአችን እንዲገባ የምንፈቅደው ነገር በስሜታችን፣ በውሳኔያችን አልፎ ተርፎም ዕጣ ፈንታችንን ይቆጣጠረዋል። የትላንት ውጤቶቻችሁ ከትናንትና ጠዋቶቻችሁ ጋር የተሳሰሩ ናቸው። የነገው ተስፋችን ደግሞ የሚጀምረው ዛሬ፣ አሁን፣ በዚህ ማለዳ፣ በዚህ ጠዋት፣ በዚህ ቅጽበት በምትመርጡት ምርጫ ነው። ታዲያ የተሻለ ጠዋትን እንዴት መገንባት እንችላለን? እስቲ አንድ ብለን እንጀምረው። በምስጋና መጀመር፣ ተመስገን ማለት። መልእክቶችን ወይም ቴክስቶችን፣ ዜናዎችን ከመመልከታችን በፊት ለዛሬው የህይወት ስጦታችን፣ ዛሬ ለተሰጠን ቀን አመሰግናለሁ እንበል። ምስጋና አእምሮን ያረጋጋል፣ እይታችንንም ያሰፋዋል። ሁለት ብለን እንቀጥል እስቲ። የመጀመሪያዎቹን 10 ደቂቃዎችህን ጠብቅ። ዓለምን መጠበቅ ትችላለህ፣ ስልክህን መጠበቅ ትችላለህ። ነፍስህ ግን መጀመሪያ የአንተን ትኩረት ትፈልጋለች። ሶስተኛ ብለን ስናሰልስ አንድ ግልጽ ዓላማ ይኖርህ። ራስህን እንዲህ ብለህ ጠይቅ። ዛሬ የማደርገው አንድ መልካም ነገር ምንድን ነው? አንድ ብቻ። በትንንሽ ዓላማዎች ተጀምረው በየቀኑ የሚደጋገሙ ድርጊቶች ትልቅ ለውጥን ይፈጥራሉ። ከመለያየታችን በፊት ከዛሬው ርዕሳችን፣ ከዛሬው ቆይታችን፣ ከዛሬው መልእክታችን ጋር ግሩም ቁርኝት ያለው አንድ መጽሐፍ ልጠቁማችሁ። መጽሐፉ በሃል ኤልሮድ የተጻፈው ዘ ሚራክል ሞርኒንግ ተአምራዊው ጠዋት ይሰኛል። ይህ መጽሐፍ ቀናችንን የምንጀምርበት መንገድ ሕይወታችንን የምንመራበትን መንገድ እንደሚወስነው ያስታውሰናል። በተለይ ነገሮች አንድ ቦታ ቆመው አልንቀሳቀስ ያሉ ለሚመስላችሁ ሰዎች፣ ለደከማችሁ ወይም መነሳሳት ለራቃችሁ ሰዎች ይህ መጽሐፍ እጅግ ጠቃሚው ነው። ሁሉንም ነገር በአንድ ጊዜ መቀየር አይጠበቅባችሁም። ይልቁንም ትናንሽ የጠዋት ልምዶች እንዴት አመለካከታችሁንና አቅጣጫችሁን ቀስ በቀስ እንደሚለውጡት ያሳያችኋል። ለመጀመር አንድ ቀላል ቦታ እየፈለጋችሁ ከሆነማ ይህ መጽሐፍ ጥሩ አጋር ይሆንላችኋል። በዛሬው የመጽሐፍ ጥቆማ ክፍላችን ዘ ሚራክል ሞርኒንግን ጠቆምናችሁ። አሁን ደግሞ ከእናንተ መስማት የምፈልግበት ሰዓት ላይ ደረስን። እስኪ በኮመንት መስጫው ላይ እንደምን አደራችሁ ብላችሁ ትጀምሩና ከዛም የምትኖሩበትን ቦታ ትጽፋላችሁ። አዲስ አበባ፣ ጎንደር፣ ሐዋሳ፣ ጅማ፣ መቀለ ወይም ከየትኛውም የዓለም ክፍል ብትሆኑ እናንተ የዚህ ብርሃን አካል ናችሁ። ይህ የኔ ድምጽ ብቻ አይደለም። ይህ የጋራ ጠዋታችን፣ የጋራ ማለዳችን ነው። በየትኛውም ስፍራ ብትሆኑ በአንድነት ማሰብ እንችላለን። ወደ ዛሬ ውሏችሁ ስትገቡ በሰላም እንጂ በፍርሃት አትራመዱ። በዓላማ እንጂ በውጥረት አትንቀሳቀሱ።
በትንንሽ ነገሮች ውስጥ እንኳን ብርሃንን ምረጡ። ነገ ጠዋት እዚሁ የማለዳ ብርሃን ላይ እንገናኛለን። እስከዚያው ድረስ በልባችሁ ሰላም፣ በአእምሯችሁ ጥንካሬ፣ በጉዟችሁ ግልጽነት ይኖራችሁ። ያማረ ጠዋት ተመኘውላችሁ። ያማረ ማለዳ ይሆንላችሁ። መልካም ቀን። በየተሰማራችሁበት ስፍራ፣ በየተሰማራችሁበት ዘርፍ ሁሉ ተከናወኑ። ሰላም፣ ፍቅር፣ ህብረት ከሁላችን ጋር ይሁን። ነገ ደግመን እንገናኛለን። ሰላም።